ለ30 ዓመታት ያህል የቱፓክ ሻኩር ግድያ ያልተፈታ ጉዳይ ብቻ አልነበረም። በብዙ አልባልቶችና የሴራ ንድፈ ሐሳቦች ውስጥ የተቀበረ ዘመናዊ ተረትም ነው። ሁሉንም ሰምተናል። ሞቱን አስመስሎ በደሴት ላይ ተደብቋል ከሚለው ጀምሮ በተቀናቃኝ የሪከርድ መለያ የተደራጀ ግድያ ነበር እስከሚለው ድረስ። ግን እውነታው ከዚህ በተለየ መንገድ የበለጠ አስደንጋጭ ቢሆንስ? አሁን ላይ ለአንድ ሰው የእምነት ቃል ምስጋና ይግባውና የእንቆቅልሹ የመጨረሻ ክፍሎች ቦታቸውን እየያዙ ይገኛሉ። ይህ በዚያ መስከረም ወር በላስ ቬጋስ በእርግጥ ስለተፈጠረው ነገር የሚናገር ታሪክ ነው። እናም እስካሁን የምታውቁትን ሁሉ ሊለውጥም የሚችል ነገር ነው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። የቱፓክ ሕይወት እንዴት እንዳበቃ ለመረዳት በ1996 ዓ.ም የነበረበትን ሁኔታ መገንዘብ አለብን። በወቅቱ የዓለምን ጫፍ ይዞ ነበር። ከእስር ቤት እንደወጣ በአስፈሪው ማሪዮን ሹግ ናይት በሚተዳደረው ዝነኛ የሙዚቃ አሳታሚ ዴትሮ ሪከርድ ጋር ውል ፈርመው ነበር። የእሱ ድርብ አልበም ኦል አይዝ ኦን ሚ ትልቅ ስኬት ነበር። በሁሉም ሰው እንደተከዳ ከተሰማው ሰው የወጣ የድፍረት ድምፅ ነበር። ነገር ግን ቱፓክ ዝም ብሎ ራፐር አልነበረም። እሱ የባህር ኃይል ነበር። ተዋናይ፣ ገጣሚና ለትውልዱ ኃይለኛ ድምፅ የነበረ ሲሆን የጥቁሮችን መብት እያወጀ የፈጠረውን የወሮ በላ ሕይወት ወይንም ደግሞ ታግ ላይፍ ገጸ ባህሪ የሚኖር ውስብስብ ሰው ነበር። ችግሩ ግን ዙፋኑ በእሳተ ገሞራ ላይ መቀመጡ ነው። በወቅቱ የምስራቅና የምዕራብ ጠረፍ የሂፕሆፕ ፉክክር በጣም ተባብሶ ነበር። ይህ ፉክክር በአብዛኛው በሎስ አንጀለስ በሚገኘው ዴትሮ እና በኒውዮርክ በሚገኘው በሾን ዲዲ ኮምብስ በሚመራው ባድ ቦይስ ሪከርድስ መካከል የነበረ ሲሆን ከዘመን ግጥሞቹ ዝግብ አልፎ ወደ እውነተኛ ጥቃት አድጎ ነበር። ቱፓክ ደግሞ የዴትሮ ፊት እንደመሆኑ መጠን በማዕበሉ መካከል እየተናወጠ ነበር። እያንዳንዱ እንቅስቃሴው ይታይ ነበር። እያንዳንዱ ቃሉም ይመረመር ነበር። እሱ ንጉሥ ነው፣ ነገር ግን በተዋሰው ጊዜ ላይ ነበር የሚኖረው። መስከረም 7 1996 ዓ.ም ላስ ቬጋስ በኃይል ተሞልታ ነበር። ከተማዋ በኤምጄኤም ግራንድ ለሚካሄደው የማይክ ታይሰን የቦክስ ውድድር በጉጉት ትጠብቅ ነበር። እናም ቱፓክ ከሹግ ናይት እና ከመላው የዴትሮ ቡድን ጋር ግንባር ቀደም ሆኖ እዚያ ተገኝቷል። ከውድድሩ በኋላ በኤምጄኤም ሆቴል መግቢያ ላይ ነገሮች በድንገት ተለወጡ። ከቱፓክ ቡድን አባላት አንዱ ከሳውት ሳይድ ኮምፕተን ክሪፕስ የተባለ የወሮ በላዎች ቡድን አባል የሆነውን አርላንዶ አንደርሰንን ተመለከተ። አንደርሰን ከጥቂት ሳምንታት በፊት የዴትሮ የአንገት ሐብል በመስረቅ ወንጀል ውስጥ እጁ አለበት ተብሎ ይታመን ነበር። በመቀጠል የተፈጠረው ነገር ድብደባ ነው። ሁሉም በሆቴሉ የደህንነት ካሜራዎች ተቀርጿል። ቱፓክ፣ ሹግና ቡድናቸው በአንደርሰን ላይ ተረባርበው መሬት ላይ ጥለው ደበደቡት። ይህ የአንድ ጊዜ በቀል እርምጃ ቀላል የሚመስል የወሮ በላዎች ግጭት ከጥቂት ሰዓታት በኋላ በአሳዛኝ ሁኔታ የተጠናቀቀውን የክስተቶቹን ሰንሰለት አስነሳ። ከድብደባው በኋላ ቱፓክና ሹግ ወደ ሹግ ጥቁር BMW መኪና ገብተው ሌሎች መኪኖችን አስከትለው በላስ ቬጋስ ጎዳናዎች ላይ ወደ ናይት ክለብ 662 አመሩ። በፍላሚንጎና ኦቫል መንገድ መጋጠሚያ ላይ በቀይ መብራት ቆሞ ሳለ አንድ ነጭ ዘግይቶ የወጣ ሞዴል ካዲላክ መኪና በጸጥታ ከጎናቸው ቆመ። ተከታታይ ጥይቶች የBMW መኪና የተሳፋሪውን ክፍል ሰንጥቀው አለፉ። ቱፓክ 4 ጊዜ ተመታ። ሁለቴ በደረቱ፣ አንዴ በእጁና አንዴ ደግሞ በጭኑ ላይ። ሹግ በአሽከርካሪ ወንበር ላይ የነበረው በጥይት ቁራጭ ብቻ ነበር የተጎዳው። ነጩ ካዲላክ በሌሊቱ ጨለማ ውስጥ ተሰወረ። ሹግ ደም እየፈሰሰው በፍጥነት ወደ ሆስፒታል ለመንዳት ቢሞክርም ፖሊሶች አስቆሙት። የሕክምና ባለሙያዎች ቱፓክን ወደ ዩኒቨርሲቲ ሕክምና ማዕከል በፍጥነት ወሰዱት። እዚያም ለ6 ቀናት ለሕይወቱ ታገለ። ነገር ግን አርብ መስከረም 13 1996 ዓ.ም በ25 ዓመቱ ቱፓክ አሙር ሻኩር ከዚህ ዓለም በሞት መለየቱ ተነገረ። በተፈጠረው ሁከት ውስጥ ማንም አልታሰረም። ምርመራው በፍጥነት ወደ መጨረሻው ደረሰ።
ምስክሮች ለመናገር ፈቃደኛ አልነበሩ። የመንገድ የወንጀለኞች የሥነ ምግባር ወይም ስትሪት ኮድ ኦፍ ሳይለንስ በሥራ ላይ ነበር። እናም በዚህ የመረጃ ክፍተት ውስጥ ሙሉ በሙሉ የሴራ ኢንዱስትሪው ተወለደ። በጣም የጸናው ንድፈ ሐሳብ ሁሉም ሰው ሊያምነው የሚፈልገው ቱፓክ አሁንም በሕይወት አለ የሚለው ነበር። ጀግናቸውን በሕይወት ለማቆየት የፈለጉ አድናቂዎች ፍንጮችን መፈለግ ጀመሩ። ጠላቶቻችሁን ለማታለል የራስን ሞት ስለማስመሰል የጻፈውን ፈላስፋ ኒኮሎ ማኪያቬሊ ለማስታወስ የመረጠውን አዲሱን ቅጽል ስሙን ወይም ማካቬሊ እንደ ማስረጃ ጠቆሙ። ግጥሞቹን እየመረመሩ የራሱን ሞት ተንብዮ የማምለጫ ዕቅድ ፍንጭ ሰጥቷል ብለው እርግጠኛ ሆኑ። ከኩባ እስከ ኒውዚላንድ ድረስ ታይቷል የሚሉ ሪፖርቶችም ቀረቡ። እያንዳንዱ ቱፓክ የመጨረሻውን የመሰወር ድራማ ሰርቷል የሚለውን ቅዠት አቀጣጠለው። ሌሎች ንድፈ ሐሳቦች ደግሞ ወደ ቅርብ ሰዎች ጣታቸውን ቀሰሩ። ሹግ ናይት አዘጋጅቶበት ይሆን የሚለውን ጥያቄ መጠየቅ ጀመሩ። ምክንያቱም ቱፓክ ከዴትሮ ሪከርድስ ሊወጣ እንደነበር ይነገር ነበር። ይህም ለሹግ በሚሊዮን የሚቆጠሩ ዶላር ያስወጣው ነበር። ሹግ በመኪናው ውስጥ ሆኖ ብዙም ጉዳት ስላልደረሰበት በሕዝብ ዘንድ ዋና ተጠርጣሪ ሆነ። ከዚያም የምስራቅና የምዕራብ ፉክክሩ ቀጠለ። ዲዲ ወይም ዘኖትሪዮስ ቢጊ ግድያውን አዘው ይሆን? ፉክክሩ ይፋዊና ጨካኝ ነበር። ነገር ግን ምንም እውነተኛ ማስረጃ አልነበረም። ለ3 አስርት ዓመታት ያህል ጥያቄዎች ተከመሩ። ጉዳዩ ሳይፈታ ቀረና እውነቱ ወደ ዘመናዊ ተረትነት የተቀየረ መሰለ። እናም ሁሉም ነገር በአንድ ሰው ምክንያት ተለወጠ። ዱዌይን ኬቪዲ ዴቪስ። እሱ የሳውት ሳይድ ኮምፕተን ክሪፕስ የረጅም ጊዜ አባልና ከሁሉም በላይ ደግሞ ከግድያው ሰዓታት በፊት በቱፓክ ቡድን የተደበደበውን የአርላንዶ አንደርሰን አጎት ነበር። ለዓመታት የኬፍዲ ስም በፖሊሶችና በጉዳዩ ላይ በጥልቀት በሚመራመሩ ሰዎች መካከል ብቻ በሹክሹክታ ይነገር ነበር። በዚያ ነጭ ካዲላክ ውስጥ እንደነበር የሚታወቅ ነበር። በ2008 ዓ.ም ኬፍዲ በፌዴራል የአደንዛዥ ዕፅ ክስ ሲቀርብበት ከሎስ አንጀለስ ፖሊስ መርማሪዎች ጋር ተቀመጠ። የሕግ ከለላ ስምምነት እንዳለው በማሰብ ሁሉንም ነገር አወጣ። ቱፓክ በተተኮሰበት ጊዜ መኪናው ውስጥ እንደነበር ተናዘዘ። አብረውት የነበሩትን 3 ሌሎች ሰዎችንም ሰየመ። ይህን የተናገረበት ምክንያትም ቀላል ጨካኝ የመንገድ ፍትህ በኤምጂኤም ለተፈጸመው ድብደባ በቀል እንደነበር ተናግሯል። ለዓመታት ያ የእምነት ቃል በሚስጥር ተጠብቆ ቆየ። ነገር ግን ኬፍዲ በካንሰር መያዙ ታወቀ። እየሞተ እንደሆነና አሁንም የሕግ ከለላ ስምምነቱ እንደሚጠብቀው በማመን ብዙ ማውራት ጀመረ። ቃለ መጠይቆችን ሰጠ። በዶክመንተሪ ፊልሞች ላይ ቀረበ። በ2019 ዓ.ም ደግሞ ኮምፕተን ስትሪስ ሌጀንድ የተባለ የሕይወት ታሪኩን መጽሐፍ አሳተመ። ሽጉጡን አግኝቶ ወደ ኋላ በማቀበልና ቱፓክን ለማግኘት በወሰነው ነገር ላይ ትዕዛዝ ሰጪ ወይንም ሻት ኮለር በመሆን የተጫወተውን ሚና በኩራት ዘርዝሯል። ራሱን በማውራት ወደ ትኩረት መሃል አስገባ እና የላስ ቬጋስ ሜትሮፖሊታን ፖሊስ መምሪያ በመጨረሻ ማዳመጥ ጀመረ። በሐምሌ 2023 ዓ.ም ያልተፈተው ጉዳይ በድንገት እንደገና ተነሳ። ፖሊስ በኤንደርሰን ኔቫዳ የሚገኘውን የኬፍዲ ሚስት ቤትን በመፈተሽ ኮምፒውተሮችን፣ ፎቶዎችና ጥይቶችን ወሰደ። ከዚያም መስከረም 29 2023 ዓ.ም ከግድያው ወደ 27 ዓመታት ገደማ በኋላ ዱዌይን ወይንም ኬፍዲ ዴቪስ በታላቁ የዳኞች ምክር ቤት በቱፓክ ሻኩር ግድያ ተከሶ ታሰረ። አቃቤ ሕግ ኬፍዲ ተኩሱን ባይከፍትም እንኳን የወንጀሉ አቀናባሪና ገዳይ የበቀል ሴራውን ያጸደቀው መሪ ነበር ሲሉ ይከራከራሉ። እሱ በግድያው የተከሰሰ ብቸኛው ሰው ነው። ምክንያቱም በካዲላክ ውስጥ የነበሩ ሌሎች 3 ሰዎች ተኳሹ ተብሎ የሚገመተውን አርላንድ አንደርሰንን ጨምሮ አሁን ሁሉም ሞተዋል። አንደርሰን ራሱ በ1998 ዓ.ም ከዚህ ጉዳይ ጋር ባልተያዘ የወሮበሎች ግጭት ተገሏል። እንደ አውሮፓውያን አቆጣጠር እስከ 2026 ዓ.ም አጋማሽ ድረስ ኬፍዲ እስር ቤት ውስጥ ሆኖ ብዙ ጊዜ የተሳለፈውን የፍርድ ሂደት እየጠበቀ ሲሆን አዲሷ የችሎት ቀን
ለነሐሴ 22 2026 ዓ.ም ተወስኗል። ጠበቆቹ የሱ ይፋዊ የእምነት ቃሎች ሁሉ ለትርኢትና ገንዘብ ለማግኘት የተደረጉ ድርጊቶች እንደሆኑ ይከራከራሉ። በተጨማሪም ከፌዴራል ባለስልጣናት ጋር የነበረው የድሮ ስምምነት ከክስ ሊከላከልለት ይገባል ሲሉ ይከራከራሉ። ይህ በእንዲህ እንዳለ በሚያዝያ 2026 ዓ.ም የቱፓክ ቤተሰብ በዴቪስ ላይ ሰፊ ሴራ እንደነበር በመጥቀስ በሕገወጥ ሞት ክስ መስርቷል። ስለዚህ ከ30 ዓመት በኋላ በመጨረሻ እስራት የእምነት ቃልና በፍርድ ሂደት ላይ ያለ ጉዳይ አለን። ስለ ሪከርድ መለያ ጦርነቶችና ስለተጨባበሩ ሞት የነበሩ ታላላቅ ሴራዎች ከቁጥጥር ውጪ በሆነና የአንድን ዓለም አቀፍ ኮከብ ሕይወት በቀጠፈው በጣም የተለመደና አሳዛኝ የወሮበሎች ጥቃት ታሪክ ተከታትሏል። ይህ በሙዚቃ ኢምፓየሮች መካከል የተደረገ ጦርነት አልነበረም፣ የመንገድ ላይ ግጭት ነበር። የቱፓክ ሞት ሚስጥሮች በሩቅ ደሴት ላይ አልተደበቁም። ሁልጊዜም እዚያ እንደነበር በሚናገረው ሰው ተናግዞ በግልጽ ተቀምጦ ነበር። እናም የዳኞች ምክር ቤት የኬፍዲን ዕጣ ፈንታ ገና መወሰን ቢኖርበትም እስራቱ ለሙዚቃው ትውልድ ለረጅም ጊዜ ሲሰቃይ የነበረውን ቁስል በመጠኑም ቢሆን እንዲዘጋ አድርጓል። የቱፓክ ሻኩር ቅርጽ የብሩህ ቅራኔዎች ውጤት ነው። ገጣሚና ቀስቃሽ፣ ድምፅ ለሌላቸው ድምፅ የነበረና በዘገበው የጥቃት ዓለም ውስጥ የተጠመደ ሰው ነው። ሙዚቃው ከ75 ሚሊዮን በላይ ሪከርዶችን ሸጧል። ተጽዕኖ ዛሬም ከ3 አስርት ዓመታት በፊት እንደነበረው ጠንካራ ነው። የመጨረሻው አሳዛኝ ነገር እንዲህ ያለ አስደናቂ ተሰጥኦና አቅም ያለው ሕይወት በአንድ አፍታ ኩራትና በሕይወት ዘመን በቆየ የበቀል እርምጃ መቀጠፉ ነው። ውድ የፈንድሼ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የቱፓክ ሻኩርን ሞት አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።